የክልሉን ሁለንተናዊ ሰላምና መረጋጋት በማስፈን ወደ ቀደመ ሁኔታው ለመመለስ አመራሩ የመሪነት ሚናውን በአግባቡ እንዲወጣ ርዕሰ መስተዳድር አረጋ ከበደ ጥሪ ያቀረቡ። የአማራ ክልል ከፍተኛና መካከለኛ አመራሮች በክልሉ ወቅታዊ ሁኔታ የሚያደርጉት የምክክር መድረክ ተጀምሯል። በምክክር መድረኩ የመክፈቻ ንግግር ያደረጉት በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ የክልሉ ካለበት ችግር ለመውጣት የአመራሩ ሚና የጎላ ነው ብለዋል። መስዋዕትነት በመክፈል የሞትን የቆሰል በቤተሰብ ላይ ጫና እየተፈጠረ ጥቂቶቹ ካላማቸው ዝንፍ ሳይሉ ክልሉ ከገጠመው ችግር እንዲረጋጋ ሆኗል። በቀጣይ በዘላቂነት እግር ለመትከል በጽናት እንሰራለን። ስለሆነም በቀጣይ አዲስ ዝግጅት፣ አዲስ እቅድ፣ አዲስ ምዕራፍ፣ አዲስ ስትራቴጂ ስለሚያስፈልገን እንዲህ በጋራ ተገናኝተን መምከር አስፈላጊ ነው። ይሄ ሲሆን ደግሞ የመጨረሻውን የሕግ ማስከበር ዘመቻ በውጤት እናጠናቀቃለን። የውይይትና የተግባቦት ስራው ተደራሽና ጥራቱን የጠበቀ ይሆናል። የልማትና የመልካም አስተዳደር ስራዎቻችን በጥብቅ ጨብጠን መርተን የሚታይና የሚጨበጥ ውጤት እናመጣለን። ይሄን ለማድረግ ብዙ ነገር የሚጠበቀው ከአመራሩ ነው። ይህን ጊዜ የገጠመን ችግር ተረድተን ክልሉን ወደ ሰላም ምዕራፍ ማሸጋገር ትልቅ የፖለቲካ ባለቤት ሆኖ ይቀጥላል። አመራሩ የአመለካከትና የተግባር አንድነትን በማቀናጀት ህዝቡን ያሳተፈ ስራ ለመስራት ቁርጠኛ መሆን እንዳለበትም ገልጸዋል። የአመለካከትና የተግባር አንድነት ሁሉ ጊዜም መኖር አለበት። በቃል የምንለውን ወደ ድርጊትና ውጤት መቀየር የኛ ጉዳይ ነው። ከተራ ልግመተኝነትና ስንፍና ወጥተን ጊዜያችን በስራ ላይ ያዋል ለውጥ በእጃችን መያዝ አለብን። በፓርቲያችን መርሆችና ሴቶች ላይ ያመለካከት ጥራት መኖር አለበት። አንዱ ለአንዱ አቅም መሆን እንጂ እንደ ብልህና ነቀዝ ውስጡን መበላላት አይጠቅምም፣ ያሰናክላል እንጂ ታላቅነትን አይገልጽም። እኛ የሁሉም አካባቢ መሪዎች ነን። ያንዱን ቁስል አንዱ ማየት ያንዱ ለውጥ የጋራ ለውጥ ያንዱ ውድቀት የጋራ ውድቀት መሆኑን በመረዳት መደጋገፍ፣ መተባበር፣ መተጋገዝ ከኛ የሚጠበቅ ነው። ህዝቡን በሙሉ አቅም ወደ ሰላም፣ ወደ ልማት እና የመልካም አስተዳደር ችግርን ለመፍታት አሳታፊ እናድርገው። በአጠቃላይ የህዝቡን ሁለንተናዊ ተሳትፎ በማሳደግ ወደ ሌላ ምዕራፍ እንሸጋገር። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ባለፉት ጊዜያት በክልሉ የደረሰውን ዘርፈ ብዙ ውድመት ለማስቆምና ክልሉን ወደ ቀደመ ሁኔታው ለመመለስ አመራሩ ሚናውን እንዲወጣ ጥሪ አቅርበዋል። ባለፉት 8 ወራት በክልሉ ቀላል የማይባል ሰብአዊ ጉዳት ደርሷል። የህይወት መስዋዕትነት፣ የአካል ጉዳት፣ መፈናቀል፣ ሁሉንም የሰው ልጅ ሊደርስበት የማይገባቸው ሊጎናጸፉት የማይገባ በደልና ስቃይ ሲደርስ ቆይቷል። የመንግስት የማህበረሰብና የግል ንብረቶች በከፍተኛ ደረጃ ወድመዋል፣ ተዘርፈዋል፣ ለግለሰቦችና ለቡድኖች ኪስ ማዳበሪያ ሆነዋል። በአጠቃላይ ህዝባችን ዘመን ጠገብ የማህበራዊ ትስስር ገመዶች ሁላችሁም እንደምታውቁት በየአካባቢው በተለያየ መልክ የሚገለጹት የማህበራዊ ትስስር ወይም ደግሞ ሶሻል ፋብሪክስ የምንላቸው ጉዳዮች በከፍተኛ ደረጃ ተበጣጥሰዋል። እስካሁን ድረስ በተከፈለው መስዋዕትነት ከፍተኛ መስዋዕትነት የከፈሉ የአካል ጉዳት የደረሰባቸው የህይወት መስዋዕትነት የከፈሉ ለክልላችን ጸጥታ ኃይላት እንዲሁም ለሰላም ወዳዱ የክልላችን ህዝብ ከፍተኛ ምስጋና ለማቅረብ እወዳለሁ። ሆኖም ግን አሁንም ልዩ ትኩረት እና ለአስጨራሽ ትግል ማድረግን የሚጠይቁ ጉዳዮች ወደፊት ተገፍተውብናል፣ አሁንም ተጋርጠው ይገኛሉ። አሁንም በሁሉም ያስተዳደርከን የህግ የበላይነት የማስከበር ትግላችን በዘላቂነትና በሙሉነት መተግበር ይጠይቀናል። የአመራር የምክክር መድረኩ በክልሉ ያጋጠሙ ችግሮችን በወለፍቴ የጓራ አቋም መያዝና ወደ ተግባር በመግባት ክልሉን ወደ መደበኛ እንቅስቃሴ ለማስገባት ያለመ መሆኑን ርዕሰ መስተዳድሩ ገልጸዋል። ይህ መድረክ በመሰረታዊነት 3 ዓላማዎችን ለማሳካት የተዘጋጀ መድረክ ነው። ባለፉት 8 ወራት የነበረው ክልላዊ የሰላም የፖለቲካና አጠቃላይ ሁኔታ
በዝርዝር መገምገምና የጋራ መግባባት ላይ መድረስ ያስፈልጋል። ከዚህ የግምገማ ሁኔታ በመነሳት በቀሪው በጀት ዓመት እና ክረምቱንም ጨምሮ በሚዘጋጁት እቅዶች ላይ ግልጽነት በመፍጠር እና መግባባት ላይ በመድረስ አጠቃላይ ይህን መዋቅር በአንድ አካል እንደ አንድ እስትንፋስ አድርጎ ማንቀሳቀስና በተደራጀ መንገድ ተልዕኮዎችን በሚወጣበት ሁኔታ የጋራ አቋም ማድረስ ያስፈልጋናል። እነዚህ ሁኔታዎች ተደምረው ዛሬ እና በሚቀጥሉት 3 ቀናት የምንቆይበት የግምገማ መድረክና ከመድረኩ በኋላ በመንፈጽማቸው ተግባራት የምንጠብቀው ውጤት እልህ አስጨራሽ ትግል በማድረግ የክልሉን ወደ አዲሱ መደበኛ ሁኔታ ኒው ኖርማላይዜሽን ማስገባት ይጠይቀናል። ከሐምሌ መጨረሻ በፊት ወደ ነበረበት አጠቃላይ የፖለቲካ እና የማህበራዊ ሁኔታ ውስጥ ማስገባት ይኖርብናል። በአጠቃላይ ኢኮኖሚ እንቅስቃሴዎች በተሟላ መንገድ የሚጀምሩበትን አስቻይ ሁኔታ መፍጠር ይገባናል። እንዲህ አይነት የስቃይ ጊዜያት የአመራርን ስነ ልቦና የአመራርን የቁርጠኝነት ደረጃ የመቅረጽ የማስተካከል ብቃት አላቸው። በዚህ ወቅት አመራራችን አንድ አካል አንድ አምሳል ሆኖ በተመሳሳይ አመለካከት ለተመሳሳይ ተግባር እንድንተጋ የሚደረግበት ጊዜ ነው።